ቲክቶክ ኦልሞስት እኔ ለማቆም እያሰብኩ ነው። ያንተ ኢየሱስ ጌታ ነኝ አምልኩኝ ያለበት አንድ እንትን አሳየኝ። በቃ አንድ ጥቅስ አሳየኝ ከፈለከው መጽሐፍ። ጌታ ነኝ አምልኩኝ እኔ ብለህ ታመልከኛለህ? አዎ እኔ ጌታ ነኝ። ተመልከትልኝ ራሳችንን እዚሁ ጓደኛችን እዚሁ ምናቃትን መቼ የሚማያቃት የለም። ማን ነው እንደኔ ሻሃዳ ስትይዝ ያለቀሰ እየተባለ ይወለ ፖስት ያደርጋሉ። እንግዲህ ታዘቡ። አሰለማትችንም ተመልከትልኝ ራሳችንን እዚሁ ጓደኛችን እዚሁ ምናቃትን መቼ የሚማያቃት የለም። ማን ነው እንደኔ ሻሃዳ ስትይዝ ያለቀሰ እየተባለ ይወለ ፖስት ያደርጋሉ። እንግዲህ ታዘቡ። አሰለማትችንም ይቺን አሰለማት እታችን ግን ከዚሁ ከአንድ ሰዓት ወይ ከምናምን ደቂቃዎች በፊት ፖስት ያደረገችውን ቪዲዮ ላሳየ እዚሁ ላይ ማለት ነው። ውርደት የማይሰለቻቸው ኡስታዞች እንዲህ ነው። ይኸው እራሷ ጓደኛችን ከረበለው ዛሬ የመገለጥ እንትን ነው። እሺ አስተካከል ከሪም ያሳ በቃ ልገለጥ መሰለኝ። ይኸው ከአንድ ሰዓት በፊት ፖስት ያደረገችውን ፖስት ነው ማሳያችሁ። እህታችን ይኸው ተመልከቷት። እህታችን ተመልከቱ። ይኸው ፖስት ያደረገችውና ራሷ ፖስት የምታደርገውን ቪዲዮ ነው ማሳያችሁ። አስልመዋት የለ እንደ በቃ አስልመዋት አልሰልማለች። ተው እንጂ አንተ ዳሪክ ራስሽን አላየሽም? ይኸው እህታችን እንግዲህ ይኸው ወይኔ ስትንቀረፈፉ አዳሞች ስትንቀረፈፉ መሐመዳውያን ወሰዱባችሁ። ስንት ሺህ ነው ተከታይ ያላት? ላሳይህ እኮ ነው እየተገለጥኩ ተቸገርኩ። አዳማውያን ተበልታችኋል። መሐመዳውያን በቃ ሰለማት። ፕሮፋይሏን አትሊስት አስልመው በሱ ሰልቤት ያደርጋሉ። ለአጫቸውን እያዝረበረቡ ወደ 376 ናቸው ሙስሊም ወንዶች። ፎቶ ሲያይ በቃ አትሊስት በዚህኛው ልጽናና አስቀምጫት ዳዳዛለች ብዬ ፎቶን እያየሁ ልጽናና ነው። መሐመድ ተረከዛይቶ ላዩ ላይ እንትን እንዳለው ማለት ነው። ደግሞ ከራሷ ፖስት ላይ ሄዶ ቆዳ ምፍቀዋን እንደፋቃል ቆንጆ ሴት ይፈልጉና አስቀምጠው በዛ ይጽናናሉ በሻዳ ማለት ነው። ለሀጫሙች ለነገሩ ምን ይደረግ አይፈረድባቸውም። በቁማቸው ገንዟቸው እንዳለ መሐመድ በቁማቸው ተገንዘው። ስለዚህ አትሊስት በዚህ ጽናኑ። በጣም እኔ አዘንኩኝ። በጣም ነው ያፈርኩት። እኔ ጌታ እኔ ምን ራሷን እንዲህ ስታይ እኔ ዳሪክ እኔ ምን ብላ ይሆን ድንግጥ ነው የምትለው። አሁን ከዚህ በፊት ራሷ አንዷ ትዝ ይልሃል እንዲህ እኛ ጋር መታ ነበረ አስለማት ቪዲዮ በአካውንቷን እንትን አድርገው ምናምን ነገር በቃ እኔ እስልምና ህይወቴ በጣም እያልኩ ብለው ምንም ወደት የሌለህ እንደዚህ ነው። ቁጥር ላይ ማተር የሚያደርግ ሃይማኖት ስለሆነ ፖለቲክስ ውጤታማ ነው ለነሱ። ፖለቲካውን ስለሚጠቀሙት እንደዛ ለፖለቲካ ሲሉ ነው እንደዛ የሚያደርጉት። ብዙም ቦታ የምንሰጠው አይነት አይደለንም እኛ። እንደዚህ አይነቶቹን ኢግኖር ብናደርጋቸው የተሻለ ነው። አይሻልም? ሙስሊም ነህ? አዎ ሙስሊም። አዎ መልካም። ሙስሊም ማለት ምን ማለት ነው? እጁን የሰጠ ለፈጣሪ እጁን የሰጠ ማለት ነው። እጁን የሰጠ እግሩንስ? እጅ ከሌለው እግሩን ይመስላል ይችላል። እዚህ አንድ ነገር ልንገርህ፣ ተወያየሁ ልትል ነው አሁን አንተ እያወራህ ያለው? ምን ማለት ነው እጁን የሰጠ? ቆይ ተረጋጋ። እጅ የሌለው አደጋ ለምሳሌ እጁን ካጣ እግሩን መስጠት ይችላል? ለፈጣሪ የተገዛ ማለት ነው። ኦኬ ለፈጣሪ የተገዛ ማለት ነው። ስለዚህ እኔ ለፈጣሪ እየተገዝቻለሁ። ስለዚህ ሙስሊም ነኝ? አዎ በራስህ ሃይማኖት። ቴንክ ዩ። ስለዚህ እኔ ሙስሊም ነኝ ማለት ነው። በራስህ ሃይማኖት እጅ ከሰጠ ለፈጣሪ ኦኬ ከተገዛ መልካም። ስለዚህ እኔ ትክክለኛ ሙስሊም ነኝ ማለት ነው። ለፈጣሪ እጄን ብቻ ሳይሆን ሙሉ አካሌን ሰጥቻለሁኝ። የእግዚአብሔር ቤተ መቅደስ ስለሆንኩ ማለት ነው። የቅዱሱ ማደሪያ ነኝ። በሃይማኖትህ በቃ በፈጣሪ ካመንክና ለፈጣሪ ከተገዛ ሃይማኖት ተከታይ ነህ። በራስህ ሃይማኖት የራስህ ሃይማኖት ተከታይ ነህ ማለት
ስለዚህ ሃይማኖት ተከታይ ማለት ነው ሙስሊም። ስለዚህ እኔ ሙስሊም ነኝ ማለት ነው። ሙሐመድ የሚባለው ግን ውሸተኛ ነው ብዬ አምናለሁ። ስለዚህ ትክክለኛ ሙስሊም እኔ ነኝ። ስለ ስላሴ ውስጥ ምን ታስባለህ? ምን ትላለህ? ምን አስባለሁ? አምናለሁ። ነቢያት ያስተማሩትን ሐዋርያት የሰበኩትን የምከተል ስለሆንኩኝ ትክክለኛው ሙስሊም እንደመሆኔ። እሺ እዚህ ላይ ሃይማኖት እንትን ሐዲስ ምናምን ተረት ነው ካልክ ማለት ነው። እሺ ሌላው ይሄ ስላሴ ምናምን የምትሉት ምንድነው የእናንተ ማለት ነው? ምንድነው ስትል ምንድነው? ምን ለማለት ፈልገህበት ነው? ሐዲሱ ተረት ከሆነ እሺ ይሄ ስላሴ ምናምን የምትሉት መጽሐፎች ምን ናቸው ነው? እሱማ ነቢያቶች ሐዋርያቶች ያስተማሩት ነው። ሐዋርያትን ትቀበላለህ አትቀበልም? አንተ ሐዋርያቶች ያስተማሩት ነው። ሐዲስ ደግሞ የቁርአንን ማብራሪያ ነው። ቁርአን ላይ እስኪ የት ቦታ ነው ቁርአን ሳይብራራ ቀርቶ ማብራሪያ ያስፈልጋል የተባለው? የቱ ጋር ነው? እኔ ንጽጽር አቆማለሁ። ሐዲስ የቁርአን ማብራሪያ ነው የሚል ከሰጠኸኝ አንተ እኔ ንጽጽር አቆማለሁ። ቁርአን ግን ራሱ ምን ይላል መሰለው ወንድማችን? ማብራሪያ ያስፈልገኝም እኔ ተብራራው ነኝ ይላል። አንተ ደግሞ ኖ ቁርአን ስላልተብራራ ሐዲስ በሚባል ለምሳሌ አይሻ እንትና ያወሩት አንተ ፖለቲካ ብቻ ነው መሰለህ። አንተ ቆይ እስኪ ልጅነት አለብህ እንደት ማስረጃውን ስጠን እስኪ አሉሻ። መጀመሪያ ደቂቃ ያዝና በደቂቃ አውራ፣ ወይ ደግሞ ደቂቃ ስጠኝና በደቂቃ ይላውራ። ሚዩት ያደረግበት በሰዓት እያወራ ወይ ደግሞ ኧረ ማንም ሚዩት አላደረገም። ቀጥል ያወራክ ወገኛ ነህ አንተ። ምን ማለትህ ነው? መጀመር ደግሞ ነው የሚደርበው። አሉሻ ቀጥል፣ መረጃ አምጣና ቀጥል አውራ። ከመረጃ በፊት አንድ ነገር መነጋገር ያለብን ነገር እስቲ እንነጋገር። አንተ ክርስቲያን ነህ አይደል? አሁን ጥያቄው ላይ ነው። እኔ ሙስሊም ነኝ። በቃ ተስማምተናል። ለፈጣሪ እጄን የሰጠው ነኝ። እንትን ቀልድ ነው። ቀደም እኮ ተነጋገርን። ቀልድ ነው እንዲያስከው ሙስሊም ነህ? ለምን ደግሞ ቀልደው? ሙስሊም ነህ? ቅድም ምን አልከኝ? ሙስሊም ማለት ለፈጣሪ የሚገዛ እጅ እግሩን የሰጠ ነው ብለኸኛል። ለፈጣሪ የምገዛ ሰው ነኝ እኔ ሙስሊም ነኝ። አዎ ሙስሊም ነህ? አዎ በቃ ከአንተ ጋር ከሙስሊም ጋር አይደለም፣ እኔ ከክርስቲያን ጋር ነው መከራከር እንፈልግ። እናመሰግናለን። ስለዚህ ሰውየው በደንብ አስተውሉ። እኔ ትክክለኛ የፈጣሪ ተገዢ ነኝ። የፈጣሪ ተገዢ እንደመሆኔ ደግሞ ሙስሊም ትባላለህ ብሎኛል። ትክክለኛ የፈጣሪ ተገዢ ነኝ። የተገዛኸው ለአላህ ነው ወይስ አላህ የሚባል እኔ አላህ የሚባል ጣዖት አላውቅም። መሐመድ ያመጣውን አላህ ከሆነ አላውቀውም። ጣዖት ነው እሱ ለኔ። የተሰቀለውን ስዕል ነው ታዲያ ፈጣሪ ብለን ታምነው? እኔ አላህ የምትለው መሐመድ ያመጣውን ከሆነ እሱ ጣዖት ነው። ግን ነቢያቶች፣ ሐዋርያቶች ነቢያቶችን ታውቃቸዋለህ? እነ ሙሴ፣ እነ ኢሳያስ፣ እነ ዳውድ፣ እነ ሱሌማን የሰበኩትን ከሆነ አዎ እኔ የእሱ ተገዢ ነኝ። እጄንም እግሬንም ሰጥቻለሁ በሙሉ። አዎ ሙስሊም ነኝ። ሙስሊም ያስብልሃል ካልከኝ መሐመድ ያመጣው ግን ለኔ ጣዖት ነው። በግድግዳ ላይ የተሰቀለ ፎቶ ነው። አላህ አንተ እንድታምነው በግድግዳ ላይ መሰቀል አለበት ወይ በፎቶ? ምን አገናኘው? አላህማ ምን ፎቶ ታነሳለህ? ጭንቅላት ሳይኖረው እግር ብቻ እኮ ነው። እግር ማሳየት እኮ ነው። ምንም ፎቶ እኮ አያስፈልገውም። ፎቶ ልታነሳ ስትል ጭንቅላትና አንገት የለውም፣ እግር ነው ያለው። አሁን የተጠየቀውን ትመልሳለህ። ሰው አምላክ ነው። ሰው አታምልክ። እሺ ጭንቅላት የሌለውን እሺ አምልክ። በቃ ቴንኪው። ጭንቅላት የሌለውን እግር አምልክ። ኦሱሳ እሺ ይለኛል። ጭንቅላት የሌለው እግር ጭንቅላት የሌለው አይቀፍም። ግን ስታየው ራሱ እንዴት ነው የምታመልከው? አሉሻ ጭንቅላት የሌለውን ነገር እግር እንዴት ታመልካለህ? ደስ እያለኝ ነው የማመልከው። ምክንያቱም እግር ስታመልክ እንዳመልክ ነው። በእግሩ ነው የፈጠረህ? አዎ። ምን ጭቃ ነህ እንዴ? አብኩቶ ነው የፈጠረ በጭቃ እንደ ጭቃ? አዎ በጭቃ እኮ ነው የተፈጠረው። አታውቅም እንዴ? እኮ በእግሩ ብቻ ማለት ነው። ጭንቅላት ሳይኖረው እንዴት ነው እሱ አላንገት አለ ጭንቅላት እንዴት ፈጠረ? እንደፈለገ ነው እንጂ የሚሰራው። ጭንቅላት የሌለው ነገር ግን አይዘገንንህም? አንገት የሌለው ጭንቅላት፣ ደረት የሌለው እግር ብቻ ሆን ብሎ መላ ዓለምን መፍጠር ይችላል። የኔ አምላክ ነው እሱ ሁን በሚል የሚፈጥረው። ያንተ ግን እኮ በእጅሁ ነው የሰራህ እኮ አብኩቶ አይደለ? አምላክህን በስነ ስርዓት ታውቀዋለህ ስትጀምር። እኔን እናንተና የፈጠረ ክርስቶስ በደንብ አውቀዋለሁ። እንደውም በስጋ ተገልጦ የዛሬ 2000 ዓመት ላይ ከኛ ጋር ከደቀ መዛሙርቱ ጋር ከሐዋርያቱ ጋር ቁጭ ብሎ
እግራቸውን አጥቦ ወላ አስተምሯቸዋል። ስለኔና ስለአንተም ተሰቅሏል። በደንብ ጠንቅቄ ያውቀዋለሁኝ። የአንተ አምላክ ለኔ ተሰቅሎ አለመቀበል መፍትሄ ነው። የአንተ አምላክ በየቀኑ ግን ለሊት መጥቶ ይሰቀልልሃል ሰማይ ላይ እጁን ዘርግቶ ማነው የሚለምነኝ ምምረው፣ ማነው ይቅርታ የሚጠይቀኝ ይቅር ምለው እያለ ለሊት በየቀኑ ይመላለሳል። ሲመላለስ በሊፍት ነው ወይንስ በፓራሹት ነው ወይንስ እየተንከባለለ ነው? ዊዶን ነው። ጭንቅላት ሳይኖረው እጁን ይዞ ሁለት እጆቹን ይዞ መጥቶ ልክ እንደተሰቀለ ሰው ክርስቶስ ለኔና ለአንተ ለዓለሙ ሲል አንዴ ተሰቅሎልናል። እጁን በመስቀል ላይ ዘርግቶልናል። ያንተ አላህ ግን እድሜ ልኩን ሺህ ዘመናት እየተመላለሰ እጁን ዘርግቶ ልመና ላይ ነው ያለው። ይሄ ጭንቅላት የሌለው ለማኙን አካል አላመልከውም። እኔ ደግሞ አሁን ቶፒኩ ላይ ትገባለህ? ቶፒኩ ላይ እሺ አንድ ጥያቄ ልጠይቅ። እገባለሁ። አንቺ ብቻ መልስልኝ። ያንተ ኢየሱስ ጌታ ነኝ አምልኩኝ ያለበት አንድ እንትን አሳየኝ። በቃ አንድ ጥቅስ አሳየኝ ከፈለከው መጽሐፍ። ጌታ ነኝ አምልኩኝ እኔ ብለህ ታመልከኛለህ? አዎ እኔ ጌታ ነኝ አምልኩኝ ያለበት እኔ ጌታ ነኝ ብለህ አንተ ታመልከኛለህ ወይ? አሳየኝ። እዛ እንደዛ ያለበት ቦታ ማለት ነው። እኔ ጌታ ነኝ ብለኝ አንተ ታመልከኛለህ ወይ? በመጽሐፍ ቅዱስ ነው የምታምነው አይደል? እኮ ጌታ ነኝ ብለህ አንተ እሺ፣ መልካም ጌታ ነኝ ካለ ጌታ ነው ብለህ ትከተላለህ? መልካም እኔ ጌታ ነኝ ያለበትን አሳየኝ ካለስ እሺ ጌታ ነው ብለህ ትቀበላለህ? አዎ አሳየኝ። ክፈትለት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እኔ ጌታ ነኝ እቀበላለሁ ብሏል። መልካም አንብበው። ወንድማችን እዚህ ምን ይላል? እሺ እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጠቡ ዘንድ ምን ማለት ነው? ይገባችኋል። እኔ ምን ሆንኩኝ ይላል? እኔ ምን ሆንኩኝ ይላል? አምልኩኝ አለ። እኔ ጌታና መምህር ማለት ነብይ ነው የተላከ ተረጋጋ። አትጩህ። ልንገርህ አዳምጠኛ። የጌታን ቃል ለማስተዋል አሁን መንፈሱ ተመታበት። አያችኋል? ምክንያቱም የጠየቀንን አሳየ ነው። ኢየሱስ ጌታ ነው በል። አሁን አላሳየኝ። ኢየሱስ ጌታ ነው በል። ጌታና መምህር ነው እኮ መምህር ማለት ጌታም መምህርም ነው በል። የተላከው ነው የተላከበትን ነው የሚያስተምረው። ጌታ መምህር፣ ቆይ አዳምጥ። አላህ መምህር ነው አይደለም? ኢየሱስ የተላከበትን አላህ መምህር ነው አይደለም? የሚያስተምረው ማለት ነው። ጌታ ማን ነው? አንተ እሺ ጌታ ማን ነው? አላህ ነው። ለኔ ጌታዬ ኢየሱስ ነው። ጌታ ነው ኢየሱስ በል እስቲ። ለኔ ደግሞ ኢየሱስ መልእክተኛ ነው፣ የአላህ መልእክተኛ ነው። አየህ ሴጣኑ እንዴት እንደሚጫወትብህ። እያዩ እንዳያዩ ታውረዋል የሚባሉት ለዚህ ነው። ጌታ ሚል ስጠኝ አለ። ጌታ ሚል ሲመጣበት ደግሞ መምህርም ነው ይላል አለ። ታዲያ አንተ አላህ እኮ መምህርም ነው። አላህ ጅብሪልና መሐመድን ያስተማራቸው ጌታ ነው። ጌታ ማን ነው ሲባል እኔ ጌታዬ አላህ ነው አለ። ይኸው ኢየሱስ ጌታ ነው፣ ጌታ ነኝ ብሏል። ስለዚህ ጌታ በል። አይ አልልም። ቅድም ምን ብሏል? ካመጣችሁልኝ ጌታ መሆኑን የተናገረበትን እቀበላለሁ ብሎ ነበረ። ምን ያህል ሴጣን እንደሚጫወትባቸው ከስር ያላችሁ ሙስሊሞች በደንብ አስተውሉ። ምን ያህል አጋንንት እውነትን እንዳይረዱ ሙስሊሞች ላይ አዚም እንደተደረገ እያዩ እንዳያዩ የኢሳያስ ትንቢት የተነገረባቸው እየተፈጸመባቸው እንዳለ ከነኚህ መረዳት ትችላላችሁ። እንዳለ ብሬን ወሽድ ተደርገው ስላደጉ ጥያቄ መጠየቅ እንጂ አምላካቸው ምን እንደሆነ ማያውቁ ዝም ብለው እንደ በግ የሚጓዙ ማስተዋል የተሳናቸው ከስድብና ከመፈክር በስተቀር ክርስትናን ከመተቸት በስተቀር ቆም ብለው እውነትን ከሐሰት መለየት ማይችሉ እንዳለ የተጋረደባቸው እያዩ እንዳያዩ ሲመጣላቸው መረጃ ድናይ የሚያደርጉ ይሄ እንግዲህ መታወር ነው። ጌታ ይርዳችሁ። አማሉሻ የመጨረሻ ቻንስ ልስጥህ። እሺ የመጨረሻ ቻንስ ዮሐንስ 20 ቁጥር 17 እስቲ ስለዛ አብራራልኝ። እሺ ዮሐንስ 20 ቁጥር 17 ምንድነው ጥያቄ? እዛ ላይ እሱን አብራራልኝ። እሱን አንብበዋል ክፍሉን ወይንስ እሷን ጥያቄ ብቻ ነው የሰጡህ? አይደለም፣ ወደ አምላኬና ወደ አምላካችሁ ያለበትን ማለት ነው።
ከእሷን ክፍል ብቻ ነው የሰጡህ ወይንስ? እስቲ ማብራሪያ ስጠኝ በዛ ያንተ መጽሐፍ አይደል? መልካም እሺ። ቁጥር ምዕራፍ 20 ላይ ምዕራፍ 20 ከቁጥር 1 ገና ሲጀምር ክፍሉ የሚናገረው ምንድነው? እሱ ክርስቶስ ከመቃብር አዳምጠኛ ክፍሉ የሚጀምረው ገና ክፍሉ ሲጀምር ምንድነው? እሱ ሞቶ መነሳቱን የሚናገር የሚያበስር ወንጌል ነው። ይሄ የምዕራፍ ክፍል በመሰረቱ እስልምናን ሙሉ ለሙሉ የሚያፈርስ አስተምሮ ያለበት ክፍል ነው። ይሄ ምዕራፍ እስልምናን የሚደረምስ ነው። አልሰቀሉትም አልገደሉትም የሚለውን የሙስሊሞችን ተረት ሽንት ቤት የሚከት ነው። ምክንያቱም ሞቶ መነሳቱን የሚናገር እንደመሆኑ ማለት ነው። እና ካዲያ ምንድነው እሱ አሁን ጥያቄ ዮሐንስ ወንጌል ምዕራፍ 20 ላይ የወንድማችን ከሞቶ ከተነሳ በኋላ ያለ ታሪክ ነው። ሞቶ ከተነሳ ወዲያ ያለ ታሪክ ቁጥር 17 ላይ ጠየቀን። እስቀጥለው ፈጥረ ፎይ ተረታታውራና በስነ ስርዓት እናውራ እባክህ። ይሄን ሰውዬ ለምታስገቡት ከስሮ ነው ይማር። ለአቅመ ገስት አልደረሰም እኮ ታስገቡት። በቃ ደነዝ ነገር ነው። ከመሐመድ ማይሻል ነው። ይሄ ከመሐመድም የባሰ ድንቁር ያለ ነው። ስሙ ነው ተጽዕኖ ያደረገበት ቦስ። ዋብያ እኮ ስለሆነ ነው። ያ አቅሉን ከነ ማይጠቀም ማለት ነው። ኦኬ ቀጥል አንብቦ። እሺ ቁጥር 1 ላይ እንዳያችሁት እንግዲህ ምን ብሎ ነው የሚጀምረው? እንደተናገረው ይሄ ክፍል ቁጥር 17 ከመድረሱ በፊት አንድ ቁጥር አንድ አለ። ቁጥር 1 ላይ ምንድነው የሚለው? ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩን ከመቃብር ተፈንቅሎ አየች። ምን አለ? ክርስቶስ የስጋው ያረፈበት መቃብር ተፈንቅሎ እንዳየች መቃብሩን በር ድል አድርጎ እንደተነሳ ይናገራል። ስለዚህ አልገደሉትም አልሰቀሉትም የሚለው ትምህርታቸው ክላሽ አደረገ ማለት ነው እዚሁ ገና ቁጥር 1 ላይ። ስለዚህ እሱን ካፈረስን ዘንዳ እስልምና ሐሰት መሆኑን በዚሁ ምዕራፍ እነሱ በሚጠቅሱ ካሳየን ቁጥር 17 ላይ ኢየሱስም ገና ወደ አባቴ አላረኩምና ወደ ማን ያለው ወንድማችን? ወደ አባቴ። አላህ አባት መባል ይችላል እንደ አሉሻ? ቦታ ላይ ኢየሱስ አባቴ ነው ብሎ የጠቀሰው አምላኩን ነው። እናንተ መጽሐፍ ላይ ጎበዝ ጀግና ያ አምላኩን አባቴ ብሎ ጠቅሷል ብዙ ቦታ አለ። ስለዚህ ይሄንን ትክክለኛ ኢየሱስ ተናግሮታል እያለን ነው። በዚህ መሰረት እስልምናን ሐሰት አድርገህልናል። ምክንያቱም ኢየሱስ እንዲህ ብሎ ከተናገረ የቁርአኑ አላህ ደግሞ ለማንም አባት መባል አይችልም፣ ልጅ ካለው ግን ልጁም አምላክ እንደሆነ ሱረቱ ዙሩፍ 81ኛው ላይ ተናግሯል። በዚህ መሰረት አንተው ባልከም መሰረት ኢየሱስ ብዙ ቦታ ላይ አባቴ ብሎ በተናገረው መሰረት ሙሐመድ አላህ ውሸት ሆነ ማለት ነው። እሱ ይሄንኛው የምታመጣት ንግግር ውሸት ትሆናለች። ምክንያቱም አባቴ ያለው የባህሪ ልጁ ስለሆነ ነው። የባህሪ ልጁ ከሆነ ደግሞ ምንድነው? አምላክ ነው ማለት ነው። ስለዚህ ቅድመ ዓለም ከአልናት ከአባቱ ተወልዷልና ቃል እንደመሆኑ የአብ ባህሪ ልጅ ነውና የባህሪ ቃሉ ነውና የባህሪ ክንዱ ነውና ወደ ሌላ ገባ። አልገባውም። እዚሁ ላይ ነኝ ያለሁት። መልሰው እዚሁ ነኝ ያለሁት። መልሰው እዛው አድርገው። አላህ ግን ኦኬ ሱረቱ እንትና የከፈትከው የመርየም ሱራ ላይ ለአራማን ልጅን ያዘ ወለደ አሉ። ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማዮች ሊቀደዱ ተራሮች ሊናዱ ይቃረባሉ ለአራማን ልጅን ያዘ ወለደ ስላሉ ብሎ ስለሚያስፈራራ ለአራማን ልጅ የለውም እንጂ ቢኖረው እኔ ለልጁ ተገዢዎች መጀመሪያ ነኝ በላቸው ይላል። ስለዚህ ልጅ እንደሆነ ክርስቶስ ነግሮናል። በዚህም መሰረት ለልጁ እንገዛለን ማለት ነው በቁርአንህም መስፈርት። ስለዚህ እዚህ ጋር ምን እያለ ነው? ገና ወደ አባቴ አላረኩምና አትንኪኝ ሲል ከመቃብር ተነስቶ መሆኑን አሳይተናቸዋል። አልቀበሩትም አልገደሉትም የሚለውን የእስልምናን ተረት የሚያፈርስ ክፍል ነው ማለት ነው። ስለዚህ አንድም ክህነትን አንጻር ነው ሴቷን መግደላዊት ማርያም እና አትንኪኝ ያላት። ሁለተኛም ደግሞ ሉክ ወደ አባቴ አላረኩምና ትንኪኝ አባት መሆኑን አሳይተናል። ቁርአንህም ላይ ሱራ 3:55 ወይም 54 አካባቢ ይመስለኛል ወደ አላህ እንዳነሳው ይናገራል። ስለዚህ ወደ አባቱ እንደሚሄድ ቁርአንህም ላይ ተቀምጧል ማለት ነው። ወደ ላይ ይሄዳል ከአላህ ጋር አብሮ ነው ያለው ብለህ ታምናለህ? ቁርአን ላይ አንድም ቦታ አምላኩን እንዳነሳው እናሳያለን።
አባት የለኝም አንድም ቦታ ላይ ቁርአን ውስጥ አላለም። ኢሳ በመጽሐፍ ቅዱስ በግልጽ አባቴ ብሎ ተናግሯል። ስለዚህ የባህሪ ልጅ ነው። የባህሪ ልጅ ከሆነ ደግሞ በስጋ የተገለጠው እሱ በስጋ እንደመገለጡ ወደ አባቴ ሲል አንዴ የሚታርገው ላይ ብዙ ቦታ ላይ ነው እኮ አዳምጣ እኮ ብዙ ቦታ ላይ ብሏል። ስለዚህ ባህሪ ልጅ ስለሆነ አባቴ ብሏል። በተደጋጋሚ ብዙ ቦታ ላይ ብሏል። እኔና አብ አንድ ነን ብሎ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተናግሯል። እኔና አብ ብሎ አባቱና እሱ ራሱን ተናግሮ ማለት ነው። እኔና አብ ስንት ነናል? አንድ ነን። በባህሪ በፍቃድ በስልጣን አንድ ስለሆኑ ማለት ነው። በአካል አንድ እንዳልሆኑ ግን ሲናገር ነን አለ። ነኝ አይደለም ያለው ነን። እኔና አብ አንድ ነን። አብ ማለት ፋዘር ማለት ነው በግዕዙ። እኔና አብ አንድ ነን። ስለዚህ ወደ አባቱ በፍቃድ በስልጣን በአገዛዝ አንድ ናቸውና አንድ ባህሪ አንደችና እኔና አብ አንድ ነን አለ። ስለዚህ አብ አባቱ ነው። አንዲት ስልጣን አንዲት ፍቃድ አለች። ዮሐንስ ወንጌል